ስለዚህ ህይወቴ እንዲቀየር በሞቲቬሽን ንቁ ብቻ አይደለም መቀየር ያለበት፣ ምን ደግሞ መቀየር አለበት? ድብቁ። ሁለቱም ካልተቀየሩ ሁለቱም እየተጋጩ ነው የሚያሳብዱ። አንድ ሰው አንድ ሀሳብ ለአንድ ወር ከደጋገምክለት መልካምም ይሁን መጥፎ፣ እውነትም ውሸት ይቀበለዋል። ይሄ ቲክቶክ ቪዲዮ ምናምን የሚሰሩ ሰዎች እንዴት ነው ቪዲዮ ነው የሚሰሩት? ውትፍ ብለው እዚህ ጋር መጥተው አሁን መስማት ያለባችሁ አስቸኳይ ነገር፣ ወረኛ ትላለህ። ንቁ ነው ወረኛ የሚለው፣ ድብቁ የገባለት ነው። ጥላቻ የሚያወራው ያ ሰው ከሆነ ጥላቻ ይገባልሃል። ክፋት የሚያወራ ከሆነ ይገባልሃል። ኢትዮጵያ ውስጥ ብቻ ሳይሆን ዓለም ሙሉ ይሄ ስትራቴጂ ይጠቀምበታል። አሁን ችግራችሁ ላስታውሳችሁ ፈልግ አይደለም፣ ግን ችግሩ ካላወቀው መፍትሄው የለም። በህይወት ኪሳራ አለ፣ ችግር አለ፣ መከራ አለ፣ በአገራችን መከራ አለ። ግን ማመንጨት ትችላለህ። ምን? ህይወት መቀየር የሚችል ሀሳብ፣ ህልም። ጠንካራ አእምሮ፣ ጠንካራ ህይወት። ድሃ አእምሮ፣ ድሃ ህይወት። ሀብታም አእምሮ፣ ሀብታም ህይወት። ምን አይነት አእምሮ ነው ያላችሁ? ህይወት ይህን ያክል ቀላል ሆና አንድ ችግር ብቻ ነው ያለ። ምንድን ነው ያ ችግር? እዚህ ቤት ሁሌ የምናስተምረው ትምህርት ምንድን ነው? ህይወቴ እንዲቀየር ማን ነው መቀየር ያለበት? ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ ነኝ። ይሄ ሲባል ግን እኮ አለ ሁሌ ግን እኮ ህይወቴ እንዲቀየር ማን ነው መቀየር ያለበት? እኔ እንድቀየር 3 አካሎች አሉኝ። መንፈሳዊ አካል አለኝ፣ አእምሮዊ አካል አለኝ፣ ስጋዊ አካል አለኝ። አሁን ትኩረታችን ዛሬ አእምሮ ላይ ነው። ምክንያቱም አእምሯችን ሲቀየር ስጋችን ይቀየራል። ጠንካራ አእምሮ ከሆነ ጠንካራ ስጋ አይደለ? ሃይኪንግ ሩጫ አለ። ጠንካራ አእምሮ ያለው ሰው ደክሞት እያለ ምን ያደርጋል? ፓፓ ያደርገዋል። አንድ ሰው አእምሮ ደካማ ከሆነ ገና ሲጀመር ይሄ ሁሉ ተራል ነው እኔ አልቻልኩም፣ ልቤ ችግር አለብኝ። ከዛ ግን ጅብ መጣበት ስንለው ውሽት ይላል። ይሲ ልቡ ወይ እግሩ አይደለም ችግሩ፣ ሀሳቡ ነው። የራስህ ሀሳብ ካጠመደብህ ቆላልፎ ነው የሚያስቀምጥህ። ምን ይሰራልኛ ይቅርብኝ። እድገቱ ማትፈልገው ከሆነ እንቅፋቶቹ መጥቶ ይጥሉሃል። ግን አድጋለሁ፣ እግሬን ይጠነክራል፣ ልቤን ይጠነክራል፣ ሁለንተናዬን ይጠነክራል። ጥንካሬው ፍቅር ከያዘ፣ ፕሮሰሱ ፍቅር ከያዘ፣ ጉቦው ሳይሆን ሽልማቱ ሳይሆን ጥንካሬው ፍቅር ከያዘ ብዙ ወሬ አታወራም፣ ታድጋለህ። ስለዚህ ምን ነው ማሳደግ እንፈልገው? አእምሯችን ካሳደግ ነው፣ አእምሯችን ካጠነከር ነው መሆን ያለብን እንሆናለን፣ ማግኘት ያለብን እናገኛለን። ጠንካራ አእምሮ፣ ጠንካራ ህይወት። ድሃ አእምሮ፣ ድሃ ህይወት። ሀብታም አእምሮ፣ ሀብታም ህይወት። ምን አይነት አእምሮ ነው ያላችሁ? ውጤቱን ማየት ነው። አሁን ማገኘው ያለው ውጤት የምን ውጤት ነው? የኔ ውጤት፣ የአእምሮዬ ውጤት። እቺ ፊት ለፊት ካየናት የመጀመሪያ ቁልፏ ናት። ስኬት ማለት በመጀመሪያ አሁን የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው 3 ስቴፕ። ስለዚህ የመጀመሪያው ስቴፕ አሁን የት ነው ያለው? አሁን ምን አይነት አእምሮ ነው ያለ? ውጤቱ የማን ውጤት ነው? ችግሩ የማን ችግር ነው? ህይወቱ የማን ህይወት ነው? ውጤቱ እንዲቀየር ማን ነው መቀየር ያለበት? አይ ሚስቴክ እኮ ካልክ አሁን መቆጣጠር ያለው። አይ አለቃዬ ካልክ አሁን ወጥቷል፣ ካንተ ቁጥጥር ውጭ ሆኗል። ምክንያቱም እነዚህ ነገሮች በአንተ ቁጥጥር ውስጥ አይደሉም። እነዚህ ነገሮች በእኛ ቁጥጥር ውስጥ ቢሆን ኖሩ እነሱ ጋር ትኩረት እናደርግ ነበር። እነዚህ ሰዎች፣ እነዚህ ነገሮች፣ እነዚህ አካሎች ችግር የለባቸውም እያልኩ አይደለሁም። ግን እነዚህ ነገሮች እያሉ እኔ ማደግ እችላለሁ። ከውጭ የሚመጣ ችግር እንዳመጣጡ እንወጣዋለን። አእምሯችን ግን ተጨማሪ ችግር አናድርገው። ሀሳባችን ተጨማሪ ችግር አናድርገው። ስለዚህ ህይወቴ እንዲቀየር ማን መቀየር አለበት? እኔ እንድቀየር ምን መቀየር አለበት? አእምሮዬ። አእምሮ ደግሞ ስንት ክፍሎች አሉት? 2። አንዱ የአእምሮ ክፍል ምን ይባላል? ንቁ። አንዱ የአእምሮ ክፍል ምን ይባላል? ድብቁ። ንቁ የትኛው ነው? አሁን እዚህ ጋር የሚሰማው፣ የሚማረው፣ የሚረዳው ያለ የአእምሯችን ክፍል ምን ይባላል? ንቁ ይባላል። ከስር ደግሞ ምን አለ? ድብቁ። ሁለቱም ነው መቀየር ያለባቸው። ንቁ አሁን መጀመሪያ ስትመጡ ዳዊት ድሪምስ ህልም ያስተምራል ምናምን ሲባል አይ እኔ አይመቸኝም፣ እኔ አሁን ህልም ተምሬ ልቅየር ምናምን ሊል ይችላል። ንቁ ግን ንቁ የሆኑ ፋክቶች ሲሰማ ያመዛዝናልና አሃ ለካ ዝም ብሎ እሳት መሆን አይደለም፣ ለካ ቁም ነገር አለው። ሊቀበል ይችላል፣ ሊቃወም ይችላል። አመዛዝነው ወይ ይቀበላል ወይ ይቃወማል። ንቁ አእምሮ እዚህ ጋር ረጅም ሰዓት ሲቆይ 1 ሰዓት 2 ሰዓት ሲቆይ ሽፍት ያደርጋል። ከምን ከአይቻልም ወደ ይቻላል፣ ከተስፋ መቁረጥ ወደ ተስፋ ማድረግ። በተለይ እና አሜዚንግ ክላስ ስሰጥ የአንዳንድ ሰዎች ታሪክ ስናገር እንዴ
ባለፈው አሁን ስለ ሳሙኤል ሳንሻይን ያወራ ነበር። ሳሙኤል ሳንሻይን መኪና ነው የሚያጥበው የነበረ በስንት በ1 ብር። አሁን ቢሊየነር የማልታይ ቢሊየነር ነው አይደለ? እሱ ከቻለ አንተ አትችልም? አንድ መኪና የሚያጥብ የነበረ ልጅ አንድ ጃኬት ስንት አመት ለብሶ ይበጣጠሳት እዚህ መድረስ ከቻለ አንተ አትችልም? አሁን እዚህ ጋር የሀገራችን ችግር ድግምግም ባዳርግላችሁ ኖሮም ንቁ አእምሯችሁ ወዴት ይሄዳል? ልብ በሉ። ደጋግመህ የምትሰማው ንቁ አእምሮህን ይቀይረዋል። ሂትለር ምንድነው ያደረገው? ጥላቻ። የምን ጥላቻ? የሰው ጥላቻ ዘረባቸው። እንዴት አድርጎ ነው የዘረባቸው? መጀመሪያ የጁስ የአይሁዳውያን የእስራኤላውያን መጽሐፍ አቃጥሎ አላቸው። አመኑት። ከዛ አይሁዳውያን ራሳቸው ከነ ህይወታቸው አቃጠሏቸው አሉት። የተለያየ ነገር ሲላቸው አንድ ሰው የተለያየ ውሸት ሲደጋገምለት ያምነዋል። ንቁ አእምሯቸው አጠበው፣ ድብቁም አጠበው። ስለዚህ እዚህ ጋር መጥተህ እኔም ብሎ ዝም ብለህ የምትቀበል ከሆነ ሌላ ቦታ ስትሄድ ደግሞ ሌላ ነገር ሲሰጥህ ዝም ብለህ የምትቀበል ከሆነ የሁሉ ቅልቅል ያቀውሳል። ስለዚህ ገምግመህ ነው መውሰድ ያለብህ። አሁን ለኔ ገምግመህ እውነት ነው ዳዊት እኔ እችላለሁ፣ ህልሜ ማሳካት እችላለሁ። ህልም ራስ ነው የምትመርጠው። ሰዎች ይመጣሉ ወደ እኔ ዳዊት 3 ህልም አለኝ የትኛው ይሻላል ይላሉ። አንተ ምረጥ። ለምን ነው ልመርጥልህ የምትፈልገው? ድንገት አንተ የመረጥከው ሳይሳካ እንዲቀር ነው። እኔ የመረጥኩት ካልተሳካስ? ስለዚህ ያንተ ምርጫ ነው። ከነዛ 3 ምርጫዎች እኔ መርጬልህ ሳይሳካ ከሚቀር አንተ መርጠው ባይሳካ ቢቀር ይሻላል። ለኔ አይደለም አንተ። ስለዚህ እኔ ለማንም ሰው ህልሙን አልመርጥለትም። ጀስት ቤስት ህልም እንዲመርጥ ነው ምረዳው። ስለዚህ ምረጥ ህልምህን። አሁን ህልምህን ስትመርጥ እዚህ ጋር አም ጎን ፑሽ ሳደርግህ ማን ያምናል? ንቁ አእምሮ ያምናል። በንቁ አእምሮ እዚህ ከላይ እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል ያምናል አይደለ? ትልቅ ህልም አላችሁ? እኔ ድንቅ ነኝ፣ ትልቅ ህልም አለኝ፣ ህልሜ ይቻላል። ህልሜ በማሳካት ችግሮቹ በማሸነፍ ህይወቴን ቀይራለሁ፣ ቤተሰቤን ቀይራለሁ፣ አገሬን ቀይራለሁ። ይህ ሀሳብ ከወሰዳችሁት ንቁ ተቀየረ። ግን ንቁ ብቻ ሳይሆን ማን አለ? ድብቁ አለ። ድብቁ ከስር ነው። እዛ ውስጥ ብዙ ፕሮግራም ነው ያለ። እጅግ በጣም ብዙ ፕሮግራም ነው ያለ። ከልጅነታችን ጀምሮ እስከ ዛሬ ድረስ የተከማቸ ፕሮግራም አለ። ምክንያቱም ስንወለድ ንቁ አልነበረንም። እናታችን ያለችው፣ አባታችን ያለው፣ አክስታችን ያለችው፣ አጎታችን ያለው፣ ቲቪ፣ ቲክቶክ፣ ወሬ፣ አለቃ ያለው፣ አስተማሪ ያለው ሁሉ ተከማችቷል። ይሄ ምን ይባላል? በድብቁ አእምሯችን ያለ ፕሮግራም ምን ይባላል? ፓራዳይም ከልጅነታችን ጀምሮ እስከ ዛሬ ድረስ ከአካባቢያችን ያሉ ሰዎች ያከማቸነው ፕሮግራም ነው። እኛን ወክሎ ያስባል። እኛን ወክሎ ነገሮች ያደርጋል። እጃችን ይቋጠራል፣ እግራችን ይቋጠራል። ሁሌ ጠይቃለሁ አይደለ? ዛሬ የለበስከው ጫማ የትኛው ነው ስል እኔ እንጃ። ለምን? አንተ አይደለም የምትለብሰው፣ ማንም ያለብስህ። ፓራዳይም ከየት መጣ? ከልጅነት ጀምሮ እስከ ዛሬ ድረስ በአእምሮ የተገነባ። አሁን ፓራዳይም የሚመቸው አለ። 2 ሰዓት የምትነሳ ከሆነ ፓራዳይም የሚመቸው ምንድነው? 2 ሰዓት 11 ሰዓት እነሳለሁ ብትል እዚህ በንቁ ያብዳል። ማማረር ከለመደ ማመስገን ብትለው ያብዳል። መዝናናት ከለመደ ማንበብ ብትለው ያብዳል። ስለዚህ ህይወቴ እንዲቀየር በሞቲቬሽን ንቁ ብቻ አይደለም መቀየር ያለበት። ምን ደግሞ መቀየር አለበት? ድብቁ። ሁለቱም ካልተቀየሩ ሁለቱም እየተጋጩ ነው የሚያሳብዱ። እቺ ናት ፎርሙላ። ህይወቴ እንዲቀየር እኔ መቀየር አለብኝ። እኔ እንድቀየር አእምሮ መቀየር አለበት። አእምሮ እንዲቀየር ንቁ ብቻ ሳይሆን እዚህ ጋር ሆኖ የሚኮንነው የሚቀበለው ንቁ ብቻ ሳይሆን ማን መቀየር አለበት? አንድ ላይ ነን? ኦልራይት። ስለዚህ ሁለቱም እንቀይራቸው። ወደ ሁለቱም እንሂድ። ዝግጁ ናችሁ? ቢዩቲፉል። ስለዚህ ሁለቱም የምንቀይርበት መንገድ አሁን እናያለን። ንቁ አእምሮ ለመቀየር 3 ነገሮች አሉ። ንቁ አእምሮ 3 ነገሮች ማድረግ ይችላል። ምንድናቸው እነዚህ 3 ነገሮች? ንቁ አእምሮ ምን ማድረግ ይችላል? አዲስ ሀሳብ ማመንጨት ይችላል። ንቁ አእምሮ ምን ደግሞ ማድረግ ይችላል? መቀበል ይችላል። ንቁ አእምሮ ምን ማድረግ ይችላል? መቃወም ይችላል። ሰው እኮ ልዩ የሚያደርገው ይሄ እኮ ነው። በየትኛው አይነት ፓራዳይም ውስጥ ሁን፣ በየትኛው አይነት ኪሳራ ሁን፣ በየትኛው መከራ ውስጥ ሁን፣ የሰው ልጅ በንቁ አእምሮ አዲስ ሀሳብ ማመንጨት ይችላል። ይሄን አለማወቅ ነው። አንድ ሰው ምንድነው ህልምህ? ምን ነው የምትፈልገው ሲባል እንዴት እንደሚያመነጭ አያውቅም። ይሲ ራይት ብራዘርስ አንድ ሀሳብ አመነጩ። ምን? ከ100 ዓመት በፊት ማንም ሰው ሳያስበው እኛ ኤርፕሌን መገንባት እንችላለን የሚል ሀሳብ አመነጩ።
በህይወት ኪሳራ አለ፣ ችግር አለ፣ መከራ አለ፣ በአገራችን መከራ አለ። ግን ማመንጨት ትችላለህ። ምን ህይወት መቀየር የሚችል ሀሳብ፣ ህልም። እዚህ የ21ኛው ክፍለ ዘመን ጀግኖች ታሪካቸው ሲያወሩ እኔ የምለቅመው እሱ ነው። ይሄ ሰውዬ በዚህ ሁኔታ ምን ተሰማው? ይሄ የተሰማው ግን ምን ታየው? ይታያል። እኔ እኮ ይሄ ህይወት አይደለም የሚገባኝ እዛ ነው። እሱ ላይ ከቆየ ብድግ ያደርጋል።